እስኪ አንዴ እልል በሉ እኮ እያልኩ ነው እኮ እኔ ኦ ማይ ጋድ አንዴ ኮሜንት ላይ በሉ እግዚአብሔርን ሶስቴ እልል በሉ ሁለቴ ውይ ውይ በሉ ሶስቴ እልል ሁለቴ ውይ ውይ ስማ የት አለ ይላሉ ህግ ፕሮሰስ እኮ አለው ከፍርድ ቤት ወረቀት ወጥቶ ምናምን ነው ቀጥታ እኮ ወደ ቤት አይደል ፕሮሰስ አለው ግን ዋናው ምንድነው ሰርፕራይዙ ምንድነው ተፈቷል ነው የታላውን አጠገባችሁ ወዲያው እኮ ውጥት አይደለም የሚለው እና ብሩክ ኒውስ ምናምን እኮ እንትን ሰርተዋል ጋይስ ቪዲዮ ሰርተዋል አላያችሁ አዎ ስማ ኖ ሞር እንትን ዘ ኪንግ ኢዝ ባክ ይላሉ አረረፉ እያልኳቸው እኮ መራራለ እኮ ላይ እኮ ነው በቃ የምር አንተ ኢየሱስ ስም እኔ እኮ ዝነኛው ነው እኮ የሰማሁት ይለበለብሽ ነበር አይ የምር እግዚአብሔርን ነው የምልሽ እዚህ ጌታ ምስክር እንጂ በጠዋት 15 ቀን ይቆያል ያሉት ናሜ ጠዋት ነው 40 ምንጭ የምንሄደው ታውቃለህ አርባ ምንጭ እንግዲህ በቃ 40 ምንጭ ሄደን ያለውን ነገር መፈጸም ነው እዛ በቃ 40 ምንጭ ሞዴስ ይዘና የምንሄደው ምን ይዘን ሞዴስ ለምናችን እንዴ እዛ አረ ለአልተ ነግሬ የለ እንዴ ሐሳባችንን እርዳታ እኔ ደግሞ ድንገት ስትኝ ያለው አዎ ተፈቷል እንኳን ደስ አላችሁ ቀጥታ እንደዚህ ወጥተህ ቤት ወጥተህ አይልም ፕሮሰስ አለው እንዴ አረጋይስ ታው ህግ ነው ኤኒዌይስ ያራዳ ልጆች እንኳን ደስ አላችሁ እንኳን ደስ አለን ሁላችንም ደስ ብሎናል ዘዋን ኤንድ ኦንሊ አንዴ ለአንዴና ለመጨረሻ ጊዜ ነው የምነግራችሁ ዘዋን ኤንድ ኦንሊ ጆን ዳንኤል ካሚንግ ሱን ሶሻል ሚዲያ ኢዝ ሂር yes እንግሊዘኛ ኦ ማይ ጋድ በቀልድ አይነት በሉ ኮሜንት ላይ ዘዋን ኤንድ ኦንሊ አባቴ ስማ እንትና ስማ the one and only እያልኩ ነው the one and only አንድ ሰው ነው ያለው the one and only the king is here አባቴ thank you ተመስገን አንተ አኮላተፉኝ በመዳነ እንግሊዘኛ ይኮ አክሰንት ትንሽ ኒንጃ ፋሚሊ ሬዲዮ ነው ካሰመ ጎን ምናምን ኒንጃ ነው ሬዲ አድርገው ዝም ብለህ ምናምን አይደለም yes thank you yes the one and only thank you እናመሰግናለን እግዚአብሔር ይመስገን የምር የእናቱ ጸሎት ተሰማን ያልኩት እግዚአብሔርን ከምንም በላይ የእናቱ ጸሎት ተሰማ ነው በቃ ዋናው ፖይንቱ እሺ ጋይስ ኮንግራ በሉ በቃ ኮሜንት ናዮም ተፈታለች ሁሉም ዳይትም ፒዶም ሁሉም ተፈተዋል ጋይስ ሁሉም ተፈተዋል በሉ በቃ ለራስ አታረገው ታዲያ ነው ኤኒዌይስ ያራዳ ልጆች እንኳን ደስ አላችሁ ሁላችሁም ጌታን እኔ ዋናው አገባቤ እኔ ቪዲዮ ለቅቄያለሁ ልል ነበር ግን በቃ እዚህ ኮሜንቱ ምናምን ጓጉቷልና በቃ ልንገራችሁ በሚለው ነው ናኦሚም ደስ ብሎት ነው ደስታውን ለማጋራት ነው አገባቡ እና ምንድነው መሰላችሁ አንዳንዴ ዘ ኪንግ ኢዝ ባክ ምናምን እናንተም ሶሻል ሚዲያ ላይ ሆናችሁ ኪንግ ትላላችሁ ምናምን እንዴት መሰላችሁ ሂዝ ክሬቲቭ እኛ በቅርብ ስለምናውቀው ነው ክሬቲቭ ነው አይዲያዎቹን እናውቃለን ሊሰራ የሚያስበው እናውቃለን ከኛ ጋር ሼር የሚያደርገው እናውቃለን ዛስ ዋይ እሱ እንደዚህ ስለሚያደርግ ሶ ዘ ኪንግ እንለዋለን ገብታችኋል ወንድማችን ነው ጓደኛችን ነው የሚሰራው እናውቃለን የሚያስበው እናውቃለን እስር ቤት ሆኖ ምን መስራት እንዳለበት እያሰበ የነበረ ሰው ነው ገብቷል እቅድ ያለው ሰው ነው ሶሻል ሚዲያን እንዴት መጠቀም እንዳለበት የሚያውቅ ሰው ነው ስማርት ነው ዛስ ዋይ ዘ ኪንግ ኢዝ ባክ እንላለን ገብቷችኋል እንደዚህ ላይክ ክሬቲቭ እያንዳንዱን የሚያረጋቸው ነገሮች አስቦበት ስለሚያረግ ነው ኪንግ የምንለው እንጂ ዝም ብሎ እንደመጣለት አይደለም እንዲህ የሚፖስተው ቪዲዮ የሚሰራ እያንዳንዱ ነገር አጥንቶ አቅዶበት የሚሰራ ስለሆነ ነው ዘ ኪንግ የምንለው ገብቷችኋል ላይቭ ላይ ብታየው ክሬቲቭ ነው የሚሰራውን ያውቃል ለዛ ነው ገብቷችኋል አይደል
እንጂ ዝም ብለህ እንደመጣለት ስለሆነ ምናምን ወይ የሆነ ሰው እንትን ለማለት አይደለም። ያራዳ ልጆች ይሄ ነው አይደል ነው ያለውን ነገር አንቺም አራው እናት ምን ስንቱ ይወራል። ያስ እሱ ነው ያጆዬ ማሰል ስንቱን አወራ ነው እኮ ጋይ ስንት ጊዜ ሙሉ ስንቱን አወራ ነው ከመጀመሪያ እስካሁን ድረስ እግዚአብሔር እንግዲህ የሚናደድ ካለ ይናደድ የሚደብረው ካለ ይደብረው። አብዛኛው ሰው ግን በጣም ደስ እንደሚለው እርግጠኛ ነኝ። ከምንም በላይ እኔ እናቱ ቮይስ አድርጋልኝ ነበርና ላይቭ ይላብን የለ የማነ ይሙት እንዴት ደስ እንዳላት ከምንም በላይ እናቱ እንዴት ደስ እንዳላት ጌታን ነው የምላችሁ። እግዚአብሔርን አስቱ ቮይስ አድርጋልኝ ነበርና በቃ ደስ ብሏታል። እንዴት ደስ እንዳለ አስቡ። እሷ ደስታ በቃ ከማንም በላይ የምትደሰተው እሷ ነች። በጣም ስለዚህ እንኳን ደስ አለሽ በሏት እናቱንም። ያራዳ ልጆች thank you so much በጣም ጋይስ ብቻ ዋናው ይሄን ነገር ለመናገር እኔ ራሴ ወይሳት ላይ ገብቻለሁ። በጣም ደስ እግዚአብሔር ምስክር ይገባል እና ማታ እንገናኛለን። ቤተሰቦች ዳኒ ላይ ቅጣት የተላለፈባቸው ቢሆንም የ1 ዓመት ከ4 ወር እስራት ሁሉ የተላለፈባቸው ቢሆንም ፍርድ ቤቱ እስካሁን የታሰሩበት ጊዜ በማንጣት እስካሁን የታሰሩበት ጊዜ በቂ ታስረዋል፣ ቅጣታቸውን ሰርቭ አድርገዋል በማለት እንግዲህ በነፃ እንደሚለቃቸው ተነግሯል። ያው በነፃ ለማለት ከብዳል። ወዲ የእስር ጊዜያቸውን ስራ አሳለፉ ማለት ነው። ዓመት ከ4 ወር አካባቢ ነው እንግዲህ ያሳለፉት እነ ጆን ዳንኤል። ነሐሴ 16 ነበር እንግዲህ ሁካታው ተነስቶ በ2016 ዓ.ም ወደ እስር የገቡት ማለት ነው። ያው በታሰረበት ሰሞን ላይ እኔም አንድ ቪዲዮ እንትን ብዬላችሁ ነበር። ለዛ ነው አሁን መጥቼ እዚህ ጋር አፕዴት እንትን ብላችሁ በታሰረበት ሰሞን ላይ ያው የጥፋቱ ማን እንደሆነ ምናምን ያው ኤርላይንሱም እንደተፈጠረ ማለት ትንሽ አይዲያ ለመስጠት ሞክሬ ነበረ። አሁን እንግዲህ ተፈቷል። እንኳን ደስ አላችሁ ጓደኞቹ፣ ቤተሰቦቹ፣ የእሱ አድናቂዎች እንኳን ደስ አላችሁ ማለት እወዳለሁ።